እናንተ ወርቅ መግዛት እንዴት ይጠቅማል መሰላችሁ ውዶች ማለት ነው። ወርቅ ግዙ ማለት ነው። ሌላ ነገር ትናፈሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ እና ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ስጠፋ ግን ጠፋሽ አትሉም እንዴ? ወይኔ እውነት ታዘብኳችሁ። እንዴ ጠፋሽ መሆንሽ ነው እንደዚህ ጠፋሽው አትሉም? ቻናሌ እኮ እንትን አለ ማለት ነው። በሰሞኑን እንግዳ መጥቶብኝ ነበረ። ለዛ ነው የጠፋሁት ማለት ነው ውዶች። እናማ ወርቅ ግዙ፣ ሌላ ነገር አትግዙ። ዝም ብላችሁ የማይረባ ነገር አትግዙ። ወርቅ በጣም ነው እንትን የሚለው በጣም ይጠቅማል ማለት ነው። እግዚአብሔርን አሁን እዚህ 22 ካራት 18,000 ነው የሚሸጠው። እናንተ እንኳን ልሽጥ ብትሉ አምጥታችሁ 17,000 ግራም 17,000 ትሸጣላችሁ ማለት ነው። በቸገራችሁ ጊዜ ወይም በቃ ብር ይዝላችኋል። በጣም ደስ ይላል ማለት ነው። ወርቅ ጥሩ ነው፣ ግን እርግጥ አገር ላይ እዚህ ሀገር ላይ ኢትዮጵያ ላይ አይለበስም። መቼም እለብሳለሁ ብላችሁ እንትን አትሉም ማለት ግን ቤታችሁ ታስቀምጡና ሲቸግራችሁ ካልሆነ ትሰረቃላችሁ ማለት ነው። ግን ጥቅሙ በቃ በጣም ጥቅም አለው። በጣም ደስ ይላል። ግን ደግሞ ለመናገር እናንተ ኢትዮጵያ የምትሰሩ ከሆነ ደህና ገቢ ካላችሁ መግዛትም ትችላላችሁ። 18 ግራም እና መግዛትም ትችላላችሁ። ግን ገዝታችሁ ለመልበስ ሳይሆን ለማስቀመጥ። ግን ደግሞ ኢትዮጵያ ላይ በቃ አሁን በቸገራችሁ ጊዜ ወርቅ ካላችሁ ያንሽጣችሁ ነገር ታደርጋላችሁ። ያ ትልቅ እንትን አለው፣ ትልቅ የሆነ ነገር አለው ማለት ነው። ግን አሁን ምሳሌ እናንተ ከምትሰሩት ወርቅ ኑሯችሁ በጣም ቸግሯችሁ ያንን ምሳሌ ወርቅ ኑሯችሁ ግን የሆነ ቢዝነስ መስራት ፈልጋችሁ ያንን መሸጥ ፈርታችሁ ወርቅ ይዛችሁ የምትቸገሩ፣ ያ ግን ትክክል አይደለም። ምሳሌ ከቸገራችሁ ወይም ቢዝነስ ልትከፍቱ ካነሳችሁ ያን ሽጣችሁ መስራት ትችላላችሁ። ምክንያቱም ወርቁ በ3 አመት በ2 አመት ብዙም አይሰራል ማለት ብዙም አይጨምርላችሁም ማለት ነው። ግን ያን ሽጣችሁ ቢዝነስ ብትከፍቱ በጣም ደስ ይላል። በጣም አሪፍ ነው። በጣም ማለት ነው። ያ ማለት በቃ ተረጋጋችሁ በኋላ ቀስ ብላችሁ ምን ብላችሁ ወርቃችሁን ብትሸጡ ሽጣችሁን ብቻ ከቸገራችሁ ነው። ካልቸገራችሁ ግን ምንም አስቀምጣችሁ ሌላ ጊዜ ይሆናችኋል። ሲቸግራችሁ ብዙ ነገር ማለት ሊስትወልዱ ሲቸግራችሁ ለብዙ ነገር ተጠቀሙበታላችሁ ለማለት ያህል ነው። እና ወርቅ በጣም ነው እንትን የሚለው ማርያምን በጣም ነው የሚያዋጣው ማለት ነው። እና ወርቅ ግዙ፣ በእውነት ወርቅ ግዙ። ሌላው ዝም ብሎ ነው እግዚአብሔርን ዝም ብሎ ስራችሁ ማለት ነው። ምንም ፋይዳ የለውም። ይሄ ልብስ ምናምን ፋይዳ የለውም። ስለዚህ ወርቅ ግዙ። ወርቅ ሲሸጡ ደግሞ መቀቀር አይበላችሁ ማለት ነው። ያ ነገር እኮ ሰርታችሁ ስላገኛችሁት ነው። ያ ደግሞ ያንን ወርቅ ሸጣችሁን ደግሞ እናንተ ማጥፋት የለባችሁ። የሆነ ቦታ የሆነ ነገር የበለጠ ነገር ማድረግ አለባችሁ። ያንን ወርቅ ሸጣችሁ ማለት ነው። እና እንደዛ ለማለት ነው ውዶቼ። እኛ እንዴት ናችሁ? ደህና ናችሁ ወይ? እና ደግሞ ወደ ሀገር ስትመጡ እኛ ልክ ካሱ ስንመጣ ማለት ነው ልክ ካሱ ስንሄድ በቃ ብሩን ያልቀኝ መስለንም ዝም ብለን ማን መስጠት መላክ ከሌ ቸገረኝ ሲል ከሌ የሆነ ነገር በቃ እንደዚህ ነው። ግን ማለት ነው ፈጣሪ ደግሞ ማለት ነው በቃ ለየናንተ የሆነ ሰው ይስጣችሁ። ማርያምን ያ ነው በቃ ሀገር ላይ ፈጣሪ ሀገራችሁ ላይ የናንተ የሚለቀ እናንተ የሚያስብ የሆነ ሐሳብ እንደዚህ እናርግ የተሻለ ሐሳብ ማለት እኛ ብርን ብናገኝ ማለት ነው በቃ የበለጠ እሱ ይሄን እናርጋለን በዚህ እንሆን ይናርግ ሐሳብ ራሱ ማለት ብሩ የናንተ ሆኖ ሐሳብ ከሌላችሁ ያ ብር በቃ ሳታውቁት ብክን ወይ ይጠፋል። ግን ብሩ እንኳን የናንተ ሆኖ በቃ ጥሩ ሐሳብ ለወደፊት እንትን የሚላችሁ ካለ ያ በእውነት በጣም እድለኞች ናችሁ። ፈጣሪነት የተሻለ ነገር ይስጣችሁ። እግዚአብሔር ለኛ የተሻለ ነገር ፈጣሪ ለኛ አረብ ሀገር ላለን እውነት ይገባናል። እግዚአብሔርና ይገባና በውስጣቸው ስንት ቁስል ነው ይዘን የምንኖረው፣ ስንት ቁስል ማለት ነው። እና ውዶቼ
እና ደግሞ ሀገር ላይ ስራ ይሰራል። ግጹን ስነግራችሁ ማለት ነው። እግዚአብሔር የምላችሁ ስራ ይሰራል። ግን በቃ አለማወቅና ሁነኛ ሰው በቃ የእናንተ ሰው የሚያማክለን የሆነ ነገር የሆነ ስራ ልሰራ መስሎ በቃ እንዲያ ጦርነት ነው እንደዚህ ነው እንደዚህ ሰላም የለም ሁሉ ነገር ውድ ነው ምናምን ብለው እናንተን በቃ እንትን ሳይሆን እናንተ የሚያበረታቱ በቃ የስራ እንትን የሚያውቁ ከሆነ ማለት ነው ትኖራላችሁ ሀገራችሁ ላይ። በቃ እንደውም እንደዛ አረብ ሀገር እንደምታገኙት ተሳር እየሰራችሁ ትኖራላችሁ ሀገራችሁ ላይ። ሀገር ላይ መኖር ማለት ነው በቃ በጣም ደስ ይላል። እግዚአብሔር በጣም ደስ ይላል። በጣም ይጣፍጣል በእውነት። ፈጣሪ ሀሳባችሁ ተሳክቶ ሁላችሁ ሀገራችሁ ያብቃችሁ። በእውነት እንቅልፍ ትተኛላችሁ፣ እረፍት አለ፣ ሰላም አለ። ማርያምን በራሳችሁ ቤት እንደፈለጋችሁ በጣም ደስ ይላል። በቃ ሁላችንም ለኛ ይገባን። እኛ እንደ ሁሉም በቃ እኛ ማለት እኛ ሁሉም ሰው አረብ ሀገር ነው እኛ እንዳናናቆና ነው ማለት ነው። ግን እኛ ሀገራችን ገብተን የራሳችን ነገር ኑሮና እንዴ የራሳችን ሰራተኛ ኑሮና የራሳችን በቃ እኛ ይሄ አይገባንም። ለኛ ይገባን። ለምንድን ነው እኛ አረብ ሀገር ሴቶች ለምንድን ነው እኛ የማይገባን? የምንለፈው ከሰው በላይ የምንታየው ግን ከሰው በታይ ነው። ለምን? እውቀት ስለሌለን የዋሆች ነን። በቃ ሁሉም ሰው ባለቀሰ ቁጥር ሁሉም ሰው ውሸቱን እውነቱን ባለቀሰ ቁጥር ብራችን እንደዘረጋ ነው። እኛ ስንወርቅ ግን ማንም ዘወርቦ ቸክም ያደረገን ቤተሰብ አለ ፀጉር እየተነቀላለቀ ማለት ነው። እና ውዶቼ ፈጣሪ ጥሩ ትዳር ሰጥቷችሁ ማለት ነው እውነት የሚያስብላችሁ በቃ ይሄን አርግ የሚላችሁ በቃ የሚያሳርፋችሁ ማለት ነው። በቃ ፈጣሪ እውነት ይስጣችሁ። እግዚአብሔርንም የእረፍት እንጀራ ይስጣችሁ። በእውነት ስደት ይከብዳል ይከብዳል። የውስጥን ያውቃሉ። አሁን ያለኝን ሰላም እና የበፊቱን ሰላም የበፊት ስነቴን አውቀዋለሁ። ልዩነቱን በደንብ ነው የማውቀው። ብዙን ስነግራችሁ ማለት ነው። እዚህ ትተኛላችሁ፣ በራሳችሁ ቤት ታዛላችሁ። በቃ እንደ ቤታችሁ እንዳዛችሁ ይላርግ ብላችሁ ሰርታችሁ በእውነት በጣም ደስ ይላል። እኔ ፀጉሬ ለወይኔ ለመሸለኛ ኢየሱስ ፈጣሪ እና የተሻለ ትዳር ይስጣችሁ ነው ውዶች። የእረፍት እንጀራ ይስጣችሁ፣ ሀገራችሁ ያብቃችሁ እና ወርቅ ግዙ። ለማንኛውም ውዶችን ይህን ሌላችሁን የመጣሁት ግን ወርቅ ግዙ፣ እውነት ወርቅ ግዙ። 2 ግራም ቢኖራችሁ 30 ምናምን ሺህ ነው አስቡ ማለት ነው። 2 ግራም እንግዲህ በኢትዮጵያ ደግሞ ያ 30 ሺህ በጣም አሪፍ ነው። በጣም የምትፈልጉትን ታረጉበታላችሁ። ደግሞ ካወቃችሁበት ሀገራችሁ ላይ መስራት ትችላላችሁ። ባላችሁ ቀልጣፋ ከሆነ እሱ ይሰራል። እናንተ ደግሞ እረፍ ትላላችሁ ለጊዜው ማለት ነው። እና ፈጣሪ የእረፍት እንጀራ ይስጣችሁ ለማለት ያህል ነው። ሲጀመር ሀሳብ ስደት አይሞላም። ሞልቶ አይደለም ሁሉም የመጣው ግን ቢሆንም ቢያንስ ዋናው እንደ ጎረቤት ሳይሆን እንደ ጎረቤት ሳይሆን እንደ ራሳችን ትንሽ ነገር ካተስተካከልን ብንመጣ ነው የሚሻለው። ምክንያቱም በጣም ከባድ ነው። በጣም ስደት ከባድ ነው። በሽታ እየገዛን ነው የምንኖረው ማለት ነው። እና ውዶቼ ወርቅ ግዙ፣ ኑታል ወደ ሀገራችሁ ግቡ፣ ብራችሁን ያዙ፣ ብር አታጥፉ፣ ዕቃ ብዙ አትግዙ። በቃ ኢትዮጵያ ደግሞ ትኖራላችሁ እንደ ሰው ናት። ትኖራላችሁ እንደ ሰው ይኖራል። ኢትዮጵያ ስትኖሩ ደስ የሚለው ነገር ማንም ከእናንተ አይጠብቅም። በቃ ብታገኙ ባታገኙ ከእናንተ ማንም አይጠብቅም። ሁሉም የራሱ ህይወት ስለሚኖር የራሳችሁን ነገር ለማሳደግ ነው የምትሯሯጡት ማለት ነው። ግጹን ስነግራችሁ። ስለዚህ ዋናው ነገር እንደዛ ስለሆነ እኔ የምላችሁ እንደዛ አድርጉ። ብራችሁን ያዙ፣ ወርቅ ግዙ። በተረፈ ኑታል ወደ ሀገራችሁ ይኖራል። ሁሉም ሰው እየኖረ ነው። እግዚአብሔር ነው
በሀገራችሁ ስራችሁን ከፍታችሁ አምሮባችሁ ትኖራላችሁ። ብር ካላችሁም ችግር አለ። እንደ ቤቴ እንደ ጎረቤቴ ሳይሆን እንደ ቤት ይኖራሉ ብላችሁ መኖር ነው። ማርያምን እዛ ከተማ አልኖርም፣ ጓደኛዬ እዛ ነው ያለኝ፣ እዛ አልኖርም፣ እዛ እንትን እንደ አቅማችሁ። በነገራችን ላይ ማለት ነው አንድ ነገር ነገራችሁ ዛሬ ጊዜ ማለት ነው በቃ ብር ካላችሁ እንኳን ከተማው ገጠሩ ራሱ ያው ከተማ ነው። ምንም ችግር የለውም ዛሬ ጊዜ ማለት ነው። ዛሬ ጊዜ ዋናው ብር ይኑራችሁ ነው ውዶቼ። አሟልታችሁ እንዳቅማችሁ። ሰው ደግሞ የሚያድገው ግልጹን ትነግራችሁ አነስተኛ ከተማ ነው የሚያድግ ማደግ። እኛው አረብ ሀገር የመጣነው አነስተኛ ከተማ መኖር ያለብን ለ ብር የለንም እኛ። እነ ከተማው ስትኖሩ አነስተኛ ከተማ ስትኖሩ የሆነ ነገር ብትከፍቱ እንኳን እንዳቅማችሁ ትሸጣላችሁ። ትልቅ ከተማ ብትከፍቱ የእናንተን የሚበልጥ ስላለ ብዙ ጊዜ አታዩም እንዴ? ትልቅ ሰው ትልቅ ከትንሽ ያድጉና የተሻለ ነገር ሲሆን ወደ ትልቅ ከተማ የሚሄዱ ማለት። እኛ ግን ከአረብ ሀገር መተን ትንሽ ብር ያዝንም ብለን እዚህ የሆነ ነገር ነው የቤት ኪራይ ምናምን ስነ ከስርስር ብለን ህይወታችን ተበላሽቶ ተመልሶ ወልዴን ልጃችን እያስለቀስና ወይም ሳንሆን እድሜያችን እየሄደ ተመልሰን ወደ ስደት እንሄዳለን። ስለዚህ ያ ነገር መሆን የለበትም እላችኋለሁ። የኔ ወዶቼ በተረፈ ሰብስክራይብ አድርጉኝ፣ ሼር ላይክ አድርጉልኝ እውነት